እስራኤል በኢራን ላይ ድንገተኛና መጠነ ሰፊ ቅድመ ጥቃት መፈጸሟን በይፋ ማስታወቋን ተከትሎ በመካከለኛው ምስራቅ ለዓመታት ሲፈራ የነበረው ቀጥተኛ ጦርነት አሁን እውን ሆኗል። እንደ ሮይተርስ ዘገባ ከሆነ የቴል አቪቭ የጦር አውሮፕላኖች በመቶዎች የሚቆጠሩ ኪሎሜትሮችን አቋርጠው በመሄድ በቴህራን ዙሪያ በሚገኙ የሚሳኤል ማስወንጨፊያ ጣቢያዎች፣ የድሮን ማምረቻ ፋብሪካዎችና ስልታዊ ኒውክሌር ተቋማት ላይ ከፍተኛ ድብደባ አድርሰዋል። የጥቃት ቅድመ ጥቃት ተብሎ የተጠራው ኢራን በአጭር ጊዜ ውስጥ በእስራኤል ላይ መጠነ ሰፊ የሚሳኤል ጥቃት ለመሰንዘር በዝግጅት ላይ መሆኗን የሚያሳይ ጥብቅ የመረጃ ምንጭ በመገኘቱ እንደሆነ የእስራኤል መከላከያ ኃይል ገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአገሪቱ ሕዝብ ባደረጉት ንግግር ሀገራችንን ከአደጋ ለመከላከል ማንኛውንም እርምጃ ለመውሰድ አንቆጠብም ሲሉ ጥቃቱ የእስራኤልን የህልውና መብት ለማስከበር የተወሰደ መሆኑን አረጋግጠዋል። በሌላ በኩል ኢራን በወሰደችው የአጸፋዊ መከላከል እርምጃ ጥቃቱን ማክሸፏን ብትገልጽም በቴህራንና በሌሎች ከተሞች ከፍተኛ የፍንዳታ ድምጾች መሰማታቸውንና በሳተላይት ምስሎች የሚታየው ቃጠሎ ግን የጉዳቱን መጠን አሳሳቢነት ያሳያል። የኢራን ከፍተኛ መሪ አያቶላህ አሊ ኻሜኒ ጠላት ታሪካዊ ስህተት ፈጽሟል በማለት ያጸፋ ምላሹ ፈጣንና ከባድ እንደሚሆን አስጠንቅቀዋል። ይህ ወታደራዊ መባባስ የዓለምን ኢኮኖሚ ወዲያውኑ አንቀጥቅጦታል። የሆርሙዞች ደህንነት አደጋ ላይ መውደቁን ተከትሎ የነዳጅ ዋጋ በዓለም አቀፍ ገበያ በአንድ ጀንበር ከ10 በመቶ በላይ ጭማሪ አሳይቷል። አሜሪካ በሊባኖስና በሌሎች ጎረቤት ሀገራት የሚገኙ ዜጎቿንና ዲፕሎማቶቿን በአስቸኳይ እንዲወጡ ማዘዟ ጦርነቱ ወደ ቀጠናው ጦርነት ሊያድግ እንደሚችል ትልቅ ፍንጭ ሰጥቷል። የትራምፕ አስተዳደር በእስራኤል ሉዓላዊነት ላይ እንደሚቆም ቢገልጽም ግጭቱ ወደማይወጣበት ቀውስ እንዲያመራ ስጋት እንዳለውም ተመልክቷል። የሩሲያና የቻይና መንግስት ጥቃቱን በማውገዝ ሁለቱም ወገኖች ራሳቸውን እንዲገቱ ቢጠይቁም አሜሪካ ግን ለእስራኤል ያላትን ወታደራዊ ድጋፍ ይበልጥ እያጠናከረች ትገኛለች። በመካከለኛው ምስራቅ ሰማይ ላይ አሁንም የጦርነት ጀቶችና የድሮን ድምጽ እያስተጋባ ሲሆን የሄዝቦላህና የሁቲ ታጣቂዎችም ወደ ግጭቱ ሊገቡ እንደሚችሉ ይጠበቃል። ዓለም አቀፉ ማህበረሰብ አሁን በትልቅ ስጋት ውስጥ ሆኖ የሚቀጥሉትን ሰዓታት የጦርነት ውሎ እየተጠባበቀ ይገኛል። ታሪክ በዓይናችን ፊት እየተቀያየረ ሲሆን የቀጠናው የኃይል አሰላለፍ ለዘላለም ሊለወጥ ጥቂት እርምጃዎች ብቻ ቀርተውታል። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ በኢራን ላይ ያዙት አቋም ከመቼውም ጊዜ በላይ ወደ ወታደራዊ እርምጃ ዘንብሏል። ትራምፕ በቅርቡ በሰጡት መግለጫ ኢራን የኒውክሌር ምኞቷን ካልገታች አሜሪካ በኢራን ስልታዊ ተቋማት ላይ ጥቃት ለመዘንዘር ወደ ኋላ እንደማትል በይፋ ዝተዋል። ይዛች አሁን ወደ ተግባር ተተርጉሞ የአሜሪካ የጦር ኃይል ታይቶ በማይታወቅ ሁኔታ ግዙፍ የጦር መሳሪያዎችን ወደ ቀጠናው እያከማቸ ይገኛል። የፔንታጎን ከፍተኛ መኮንኖች እንደገለጹት የአሜሪካ የጦር መርከቦች፣ የረዥም ርቀት ቦምብ ጣይ አውሮፕላኖችና እጅግ ዘመናዊ የሆኑት የሳይበር ጦርነት መሳሪያዎች አሁን በፋርስ ባህረ ሰላጤ አቅራቢያ በተጠንቀቅ ቆመዋል። ትራምፕ ለኢራን የሰጡት ምርጫ እጅግ ጠባብ ነው፣ ወይ ስምምነት ወይም ጥፋት የሚለው የዋይት ሀውስ መልእክት ቀጠናውን ወደ ታላቅ ፍንዳታ እየገፋው ይገኛል። የዓለም ኢኮኖሚም በዚህ ውጥረት ምክንያት በከፍተኛ ድንጋጤ ውስጥ ወድቋል። የሲኤንቢሲ ዘገባ እንደሚያመለክተው በትራምፕና በኢራን መካከል ያለው ፍጥጫ የዓለምን የነዳጅ ገበያ እያናወጠ ይገኛል። የሆርሙዝ ወሽመጥ ደህንነት አደጋ ላይ መውደቁ የነዳጅ ዋጋን በአንድ ጀንበር ወደ ሰማይ ሰቅሎታል። ኢራን ይህንን ስትራቴጂካዊ የውሃ መስመር እንደ መደራደሪያ ካርድ እየተጠቀመችበት ሲሆን አሜሪካ ደግሞ ወሽመጡን በኃይል ለመክፈት ዝግጁ መሆኗን አስታውቃለች። የነዳጅ ዋጋ መናር ማለት በመላው ዓለም በሚገኙ ዜጎች ሕይወት ላይ የኑሮ ውድነትና የኢኮኖሚ ቀውስ ያስከትላል ማለት ነው። ከኢትዮጵያ እስከ አውሮፓ፣ ከኤሽያ እስከ አሜሪካ ያሉ ሀገራት የዚህ ውጥረት መዘዝ በየቀኑ በገበያ ዋጋ ላይ ያዩት ነው። አሜሪካና ብሪታንያ ዜጎቻቸውን ከሊባኖስ የሚያስወጡበት ምክንያት ስልታዊ ትርጉም አለው። ሊባኖስ የኢራን ዋነኛ አጋር የሆነው የሂዝቦላህ መቀመጫ ናት። አሜሪካ በኢራን ላይ ጥቃት ስትሰነዝር ሄዝቦላ ባጸፋው በሊባኖስ የሚገኙ አሜሪካውያንና ብሪታንያውያንን ኢላማ እንደሚያደርግ ዋሽንግተን በሚገባ ታውቃለች። የዲፕሎማቶች መውጣት አሜሪካ ለምትሰነዝረው ጥቃት ብቻ ሳይሆን ለሚመጣባት ከባድ ቀጠና ያጸፋም ራሷን እያዘጋጀች መሆኑን ያሳያል። በቤይሩት ሰማይ ላይ የሚታዩት ወታደራዊ ሄሊኮፕተሮች የዲፕሎማሲው ዘመን ማብቃቱን የሚያበስሩ የሞት ጥላዎች ይመስላሉ። ህዝቡ ስጋት ተውጦም ወደ አየር ማረፊያዎች እየተመመ ነው። የቀጠናው ሰላም አሁን በአየር ላይ ባለች ቀጭን ክር ላይ ተንጠልጥሏል። ፕሬዝዳንት ትራምፕ ለጀነራሎቻቸው የሰጡት ትዕዛዝ በባህሪው እጅግ ጥብቅና የማያሻማ ነው። ፕሬዝዳንቱ በፔንታጎን ከፍተኛ መኮንኖች በኩል የሚቀርቡትን ጦርነቱ አደገኛ ሊሆን ይችላል የሚል የጥንቃቄ ሪፖርቶችን ወደ ጎን ገፍቷቸዋል። ትራምፕ የሚፈልጉት ፈጣን፣ አውዳሚና የኢራንን አገዛዝ ወደ ድርድር ጠረጴዛው የሚያንበረክክ ጥቃት ነው። የአሜሪካ የረዥም ርቀት ቦምብ ጣይ አውሮፕላኖችና የጦር መርከቦች በፋርስ ባህረ ሰላጤ አፍንጫ ስር ሰፍረዋል። ጦርነቱ ሲፈነዳ በመጀመሪያዎቹ
በሰዓታት ውስጥ ብቻ በሺዎች የሚቆጠሩ ኢላማዎች ሊመቱ እንደሚችሉም ይገምታል። ትራምፕ የአሜሪካን ክብር ለመመለስና ኢራንን ለመግታት የኃይል እርምጃ የግድ ነው በሚለው አቋማቸው ጸንተዋል። በኢራን ምድር ግን ሌላ አይነት እጅግ ዝግጅት እየተደረገ ነው። የአገሪቱ የበላይ መሪ አያቶላህ አሊ ኻሜኒ ህዝባቸውንና ወታደራዊ ኃይላቸውን ለጥፋት ቀን እንዲዘጋጁ ጥሪ አቅርበዋል። ቴህራን ከመሬት በታች የገነባቻቸው የሚሳኤል ከተሞች አሁን በከፍተኛ ንቃት ላይ ናቸው። እነዚህ ከተሞች ከመሬት በታች በመቶዎች በሚቆጠሩ ሜትሮች ጥልቀት ላይ የሚገኙ ሲሆን አሜሪካ በቦምብ ልታጠፋቸው እንደማትችል ኢራን ትተማመናለች። የኢራን ጀነራሎች አሜሪካ የምትመካበት የባህር ኃይልና የአየር ኃይል በእኛ በሚሳኤልና ዳፊት ዋጋ የለውም በሚል ዛቻ ለጥቃቱ ዝግጁ መሆናቸውን እየገለጹ ነው። ይህ የስነልቦና ጦርነት አሁን ወደ ከፍተኛ ደረጃ ደርሷል። የእስራኤል ጥቃት ግን ሁኔታውን ይበልጥ አወሳስቦታል። እንደ ሲኤንኤን ዘገባ ከሆነ የእስራኤል ልዩ ኃይሎች በኢራን ውስጥ የምስጢር ኦፕሬሽኖችን እያከናወኑ ነው። ማለት ጦርነቱ ከሚሳኤል አልፎ ወደ ምድር ውጊያና ወደ ስውር አሻጥሮች ተሻግሯል ማለት ነው። እስራኤል የኢራን የኒውክሌር ባለቤት መሆን የህልውና አደጋ እንደሆነ ስለምታምን አሜሪካ ወታደራዊ እርምጃ እንድትወስድ ከፍተኛ ግፊት ስታደርግ ቆይታለች። አሁን አሜሪካ በቀጠና የምታደርገው ወታደራዊ ግንባታ ለእስራኤል ትልቅ የደህንነት ዋስትና ከመሆኑም በላይ እስራኤል በኢራን ላይ ጥቃት ለመሰንዘር ለምታደርገው ዝግጅት ተጨማሪ ጉልበት ሆኗታል። የነዳጅ ገበያውን ንዝረት ደግሞ ዓለም አቀፍ ስጋት ሆኗል። የሆርሙዝ ወሽመጥ የዓለም የነዳጅ ንግድ 20% የሚሸፍን በመሆኑ ማንኛውም ግጭት መላውን ዓለም ወደ ኢኮኖሚ ድቀት ይከተዋል። ትራምፕ የነዳጅ መስመሮችን በኃይል እናስከብራለን ቢሉም ኢራን ግን ወሽመጡን የመቆለፍ አቅም እንዳላት በተደጋጋሚ አሳይታለች። የነዳጅ ዋጋ መናር የትራንስፖርት የምግብና የሌሎች መሰረታዊ ፍላጎች ዋጋ እንዲጨምር ያደርጋል። ይህ የኢኮኖሚ ጦርነት ተራውን የዓለም ሕዝብ የጦርነቱ ቀጥተኛ ሰለባ እያደረገው ይገኛል። ኢራን አሜሪካን የምታስጠነቅቀው ውስን ጥቃት የሚባል ነገር እንደማትቀበል ነው። ለቴህራን በአንድ የኒውክሌር ጣቢያ ላይ የሚሰነዘር ጥቃት መላውን የኢራን ሉዓላዊነት እንደመድፈር ይቆጠራል። ስለዚህም ምላሻቸው በአሜሪካ ላይ ብቻ ሳይሆን አሜሪካ በቀጠናው ባሏት አጋሮች ማለትም በእስራኤልና በባህረ ሰላጤ ሀገራት ላይ ጭምር እንደሚሆን በግልጽ ተናግሯል። ይህ ደግሞ ግጭቱን ወደ ሶስተኛ ዓለም ጦርነት ሊያመራው የሚችል አደገኛ ፈንጂ ነው። አሜሪካ በሊባኖስ ላይ ወሰደችው የዲፕሎማቶች ማስወጣት እርምጃም ይህንን ሰፊ ጦርነት ታሳቢ ያደረገ ነው። በትራምፕና በጀነራሎች መካከል ያለው ልዩነት ደግሞ በዋሽንግተን ፖለቲካ ውስጥ ትልቅ ክፍተት ፈጥሯል። ከፍተኛ ወታደራዊ መሪዎች በኢራን ላይ የሚሰነዘር ጥቃት መላውን ዓለም ወደማይወጣበት ቀውስ ሊከት እንደሚችል ደጋግመው አስጠንቅቀዋል። ጀነራሎቹ ኢራን የገነባቸው ከመሬት በታች ያለ የሚሳኤል መዋቅር በቀላሉ የሚደመሰስ አይደለም የሚል ሙያዊ ግምገማ ቢያቀርቡም ትራምፕ ግን ይህንን እንደ ሽንፈት ነው የቆጠሩት። ፕሬዝዳንቱ የአሜሪካ መከላከያ ኃይል ጠላትን መምታት እንጂ ምክንያት መደርደር የለበትም በሚል አቋማቸው ጸንተዋል። ትራምፕ ለጀነራሎቻቸው የሰጡት ጥብቅ ትዕዛዝ አሜሪካ ወደ ጦርነት ለመግባት ዝግጁ መሆኗን ያሳያል። በሊባኖስ ያለው ሁኔታም እጅግ አሳሳቢ ነው። የአሜሪካና የብሪታንያ ዲፕሎማቶች ሀገሪቱን ለቀው እንዲወጡ መደረጉ በቤሩት ጎዳናዎች ላይ ከፍተኛ ውጥረት ፈጥሯል። የሊባኖስ ሕዝብ በሀገራቸው ላይ ሊመጣ የሚችለውን የጦርነት መዘዝ በመፍራት ላይ ናቸው። ሄዝቦላህ በኢራንና በአሜሪካ መካከል የሚቀሰቀሰውን ጦርነት እንደ መጨረሻው ፍልሚያ ሊመለከተው እንደሚችል ይገመታል። ይህ ማለት እስራኤል ከሰሜን አቅጣጫ ከፍተኛ የሮኬት ናዳ ሊዘንብባት ይችላል ማለት ነው። መላው መካከለኛው ምስራቅ አሁን በአንድ ላይ ተሳስሮ ወደ ገደል አፋፍ እየተጓዘ ነው። ኢራን የኒውክሌር ፕሮግራሟን ለማጠናከር የምታደርገው ጥረት አሜሪካን ይበልጥ እያስቆጣት ነው። በናታንዝና በፎርዶ የሚገኙት ማዕከላት ከመሬት በታችና በከፍተኛ ጥበቃ የሚገኙ በሆናቸው አሜሪካ እነዚህን ቦታዎች ለመምታት እጅግ አውዳሚ የሆኑ ቦምቦችን ለመጠቀም ልትገደድ ትችላለች። ይህ ደግሞ በቢሊዮኖች የሚቆጠር ዶላር ንብረት የሚያወድምና የአካባቢውን ደህንነት አደጋ ላይ የሚጥል እርምጃ ይሆናል። የኢራን መሪዎች ግን የኒውክሌር መብታችንን ለማስከበር ማንኛውንም መስዋዕትነት እንከፍላለን በሚለው አቋማቸው ጸንተዋል። በትራምፕና በኻሜኒ መካከል ያለው የቃላት ጦርነት አሁን ወደ መጨረሻው ምዕራፍ ላይ ደርሷል። ትራምፕ ኢራን ቦምብ እንዲኖራት በፍጹም አንፈቅድም ሲሉ፣ ኻሜኒ ደግሞ አሜሪካን እናስለቅሳታለን በሚል ዛቻ ምላሽ እየሰጡ ነው። ይህ የእልህ ለእልህ ፍጥጫ ዓለምን በታላቅ ስጋት ውስጥ ከቷታል። በሚቀጥሉት ጥቂት ቀናት ውስጥ የሚሰማው ዜና ወይ የሰላም ደወል አሊያም የጦርነት ነጋሪት ይሆናል። ዓለም አቀፉ ማህበረሰብ ሁኔታው እንዲረግብ ጥሪ ቢያቀርብም በዋሽንግተንና በቴህራን ያሉት መሪዎች ግን ወደ ጦርነት ሜዳው ይበልጥ እየተጠጉ ነው። ከሲአይኤ የሚወጡት መረጃዎች እንደሚጠቁሙት አሜሪካ የኢራንን የሳይበርና የመገናኛ መረቦች አስቀድማ ሽባ ለማድረግ እቅድ አለት። ይህ ማለት ጦርነቱ ከመጀመሩ በፊት የኢራን ራዳሮችና የሚሳኤል መቆጣጠሪያዎች ስራ ሊያቆሙ ይችላሉ። ሆኖም
ሆኖም ኢራን በበኩሏ የራሷን የሳይበር ጦር አደራጅታ አሜሪካን በዲጂታል ዓለም ለመጋፈጥ ዝግጁ መሆኗን ገልጻለች። ይህ ከዓይን እይታ ውጭ የሚደረገው ጦርነት ምናልባትም ከመጀመሪያው የሚሳኤል ተኩስ ቀድሞ ሊጀመር ይችላል። የዲጂታል ጨለማ በመላው ኢራን ላይ ሲነግስ በሰማይ ላይ የሚሰማው የሀያላን ጀቶች ድምጽ ግን ይበልጥ እየጎላ መጥቷል። የሰኞና የማክሰኞ ቀናት ምናልባትም የነገው ለታሪክ እጅግ ወሳኝ የሆኑ የታሪክ ምዕራፎችን ይዘው ብቅ ሊሉ ይችላሉ። የአሜሪካ ጀቶች ወደ ኢራን ሰማይ ያመራሉ ወይንስ የዲፕሎማሲው ብርሃን ሰላም ይዘው ብቅ ይላል የሚለው ጥያቄ ምላሽ ለማግኘት ሰዓታት ብቻ ቀርተውታል። የአሜሪካ ዲፕሎማቶች በሊባኖስ አየር ማረፊያና የሁለቱ ሀገራት ጦር በባህር ላይ ሆነው የሚቀጥለውን የታሪክ መለወጫ ክስተት እየተጠባበቁ ነው። የመካከለኛው ምስራቅ ሰማይ አሁንም በጭስና በስጋት ተሞልቶ ይቀጥላል። የሰው ልጅ ወደፊት ዕጣ ፈንታ በእነዚህ ኃይለኛ ፍጥጫዎች መካከል ባለች ቀጭን ገመድ ላይ ተንጠልጥሏል። ታሪክ አሁን በትልቅ የፈተና መድረክ ላይ ቆሟል። በአንድ በኩል ዘመናዊ ቴክኖሎጂ የፈጠረው አጥፊ ኃይል፣ በሌላ በኩል ደግሞ የመሪዎች እልህና የስልጣን ጥማት የሰላምን በር በርግደው ለመውጣት ቆርጠው ተነስተዋል። የሆርሙዝ ወሽመጥ ዝምታ ከጥቂት ሰዓታት በኋላ በሚሰማው የሚሳኤል ጩኸት ሊተካ ይችላል። እያንዳንዱ የሚተኮስ ጥይትና እያንዳንዱ የሚሰነዘር ዛቻ በመቶ ሚሊዮኖች የሚቆጠሩ ሰዎችን ሕይወትና የዓለምን ኢኮኖሚ ጣፈንታ ይወስናል። ከዲፕሎማሲው ብዕር ይልቅ በባህር ላይ ያሉት መርከቦች የበላይነት የያዙበት ወቅት ዲፕሎማሲው ምን ያህል እንደተዳከመ ማሳያ ነው። ፕሬዝዳንት ትራምፕ ለኢራን የሰጡት መግለጫም ወይ ስምምነት ወይም ጥፋት የሚል ቢሆንም ኢራን ግን በከፍተኛ ጭካኔ ምላሽ እንሰጣለን በሚለው አቋሟ ጸንታለች። ይህ የሞትና የሕይወት ጨዋታ መቋጫው ምን ሊሆን እንደሚችል ለመገመት አዳጋች ቢሆንም ውጤቱ ግን ለመላው ዓለም አስከፊ እንደሚሆን ግልጽ ነው። ዓለም አቀፉ ማህበረሰብ አሁንም ትኩረቱን በጄኔቫ የድርድር ጠረጴዛ ላይ ቢያደርግም በስተጀርባ የሚሰሙት የፍንዳታና የፖለቲካ ሴራ ድምጾች ግን ሁኔታው እጅግ ውስብስብ መሆኑን ይመሰክራሉ። እነዚያ በኢራን ሰማይ ላይ የታዩት የሩሲያ መሳሪያዎች፣ በአሜሪካ የጦር መርከቦች ላይ የተደገኑት የሚሳኤል ማስወንጨፊያዎችና በዲፕሎማሲው ኮሪደሮች የሚታየው ቅዝቃዜ ሁሉም ባንድ ላይ ተዳምረው የዘመናችንን ጥልቁን ወታደራዊ ድራማ እየከወኑ ነው። የሰላሙ ጭላንጭል መቼ ወደ እውነተኛ ብርሃን እንደሚቀየር ወይም መቼ ወደ ጨለማ ጦርነት እንደሚለወጥ የሚወሰነው በሚቀጥሉት ጥቂት ሰዓታት እንቅስቃሴዎች ብቻ ነው። ዓለማችን በፈንጅ ላይ ቆመች ያህል ሆናለች። የትኛው ወገን ቀድሞ ቃታውን ይስባል የሚለው ጥያቄ ዛሬ ተመልሷል። እስራኤል ቃታዋን ቀድማ ስባለች። የኢራን ጦር በባህር ላይ ያሰማራቸው አዳዲስ የሚሳኤል ማስወንጨፊያዎችና የአሜሪካ አውሮፕላን ተሸካሚ መርከቦች ፍጥጫ የቀጠናውን ጸጥታ ሁኔታ እጅግ አደገኛ አድርገውታል። ሩሲያና ቻይና ይህንን ውጥረት በትኩረት እየተከታተሉት ሲሆን አሜሪካ የምትወስደው ወታደራዊ እርምጃ የቀጠናውን ያህል አስተላለፍ ሊለውጠው እንደሚችል ያውቃሉ። ፑቲንና ዢ የትራምፕን አስተዳደር ከመጠን ያለፈ ኃይል ከመጠቀም ተቆጠብ በሚል ቢመክሩም ዋሽንግተን ግን የሰላም ጥሪዎችን የመስማት ፍላጎት ያላት አይመስልም። ጦርነቱ ቢጀመር ከሁለት ሀገራት አልፎ የዓለም ሀያላን ሀገራት የሚሳተፉበት ሰፊ ግጭት ሊሆን ይችላል የሚል ስጋትም አለ። Audio Jungle.